ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቀርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ። ጤናስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ አሁን የተሰሙ ሰበር መረጃዎችን ይዤ ቀርብ ያለው እስከ ፍጻሜ አብራችሁኝ ቆዩ። በርከት ያሉ ዓለም አቀፍ ጉዳዮችን የሚዳስሱ ሰበር መረጃዎች በየሰዓታቱ ልዩነት ዩቲዩብ ላይ ሲጫኑ ቀድመው ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁና ዜናዎችን በፍጥነት እንድትከታተሉ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃዎቹ ስናቀና በቀዳሚነት የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ጦርነቱ ሊያበቃ ነው በማለት የተናገሩ ሲሆን ነገር ግን በኢራን ውስጥ ገና የቀራቸው ኢላማ እንዳለ ተናግረዋል። ይህንን ባሉበት በዚያው ቅጽበት ደግሞ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የእስራኤል ጦር በኢራን ላይ ማናቸውንም እርምጃ ለመውሰድ ከመቼውም ጊዜ በላይ ዝግጁ ሆኖ እየጠበቀ ነው ሲሉ መግለጫ ሰጥተዋል። በዝርዝር የማስደምጣችሁ መረጃ ይኖራል። በሌላ በኩል ኢራንን በተመለከተ አስገራሚ ዘገባ ወጥቷል። ይሄውም ኢራን በጦርነቱ ወቅት የአሜሪካ ኢላማዎችን ለመምታት ስትጠቀም የነበረው በራሽያ ሳተላይቶች ሳይሆን ከቻይና ባገኘችው ሳተላይት አማካኝነት እንደሆነ ተገልጿል። የአሜሪካው መገናኛ ብዙሃን የሆነው ፋይናንሻል ታይምስ ሌሊቱን ባወጣው ዘገባ ምን ያክል የረቀቁ የቻይና ሳተላይቶችን ኢራን እንደምትጠቀም አጋልጧል። ይህም በከፍተኛ ሁኔታ አሜሪካን አስቆጥቷል። ትራምፕም ይህ እውነት ከሆነ የማደርሰው ነገር ቀላል አይደለም ሲሉ ዝተዋል። አጣርቼ እውነትነቱ ላይ መጀመሪያ መድረስ አለብኝም ብለዋል። ተንታኞችም በጉዳዩ ዙሪያ ኢራን እንደተጠበቀችው አይደለችም የሚል ማብራሪያና ዝርዝር ሰጥተዋል። በዚህ ጉዳይ ሰፋ ያለ ዘገባ አስደምጣችኋለሁ። በሌላ በኩል አሜሪካ ከዚህ በኋላ ከኢራን ጋር የሚገበያይ የኢራንን ገንዘብ የሚቀበል ወይም የሚከፍል በባንኩ የኢራንን ገንዘብ ያስቀመጠ የኢራንን ነዳጅ መግዛት የሚፈልግና ሊገዛ የሞከረ ሀገር ላይ ሁሉ ጠንካራ ማዕቀብ ጥላለሁ ስትል ዛሬ ሌሊቱን አሜሪካ አስታውቃለች። ጉዳዩን በተመለከተ ሰፊ ማብራሪያ ተሰጥቶበታል። በዝርዝር የማስደምጣችሁ ሌላኛው መረጃ ይኖራል። በሌላ በኩል ኢራን በዛሬው ዕለት ሌሊት ባወጣችው ዝርዝር ማስጠንቀቂያ ሚሳኤሎቿን በሙሉ ወደ ሆርሙዝ ሰርጥ ማስጠጋቷንና በማንኛውም ሰዓት የተኩስ አቁሙ ሲጣስ በአሜሪካ የጦር መርከቦችን ለመምታት መዘጋጀቷን አስታውቃለች። የኢራን አብዮታዊ ዘብ ጦር እስከ ዛሬ ሌሊት ድረስ መሳሪያዎችን ወደ ሆርሙዝ ሰርጥ እያስጠጋም ሲያጠምድ ነበረ። አሁን የአሜሪካ የጦር መርከቦች በሙሉ በኢራን ሚሳኤል ኢላማ ውስጥ ገብተዋል በማለት የገለጸችው ኢራን ተኩስ አቁሙ ሲጣስ እኔና ያርገኝ በማለት እየዛተች ነው። እነዚህንና ሌሎችንም በርከት ያሉ ጉዳዮችን በተመለከተ በሰፊው የማስደምጣችሁ መረጃ ይኖራል። እስከ ፍጻሜው አብረን ዝርዝሩን እንከታተለው። በቀድሚያም የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ዛሬ ሌሊቱን ለመገናኛ ብዙሃን በሰጡት መግለጫ ጦርነቱ ሊጠናቀቅ ነው፣ ነገር ግን እኔ ኢራንን መምታት ፈልጋለሁ ሲሉ አወዛጋቢ መግለጫ ሰጡ። በጣም ወደ ማብቂያው እየተቃረብን ነው የኢራንን ጦርነት ያሉት የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ አሜሪካ ግን ገና አልጨረሰችም፣ እኔም መምታት የምፈልጋቸው ብዙ ኢላማዎች አሉ ብለዋል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በኢራን ላይ ጦርነት ካወጁ በማግስቱ ነበረ
ጦርነቱ ሊጠናቀቅ ነው ያሉት። ይህንን የዛሬ ሌሊቱን ጦርነቱ ሊጠናቀቅ ተቃርቧል የሚለው መግለጫቸው ጦርነቱ ከተጀመረ ወዲህ ለ13ኛ ጊዜ የተሰጠ የጦርነት ያበቃል የሚል መግለጫ ቢሆንም ነገር ግን ተጨባጭ መረጃዎች ያንን እንደማያመለክቱና አሜሪካም በኢራን ላይ ጥቃት ለመሰንዘር እየተዘጋጀች መሆኑን እስራኤልም አሜሪካና ኢራን መካከል ያለው የተኩስ አቁም በፈረሰ ጊዜ በኢራን ላይ ጥቃት ለመክፈት መቼውም ጊዜ በላይ ወታደራዊ ኃይሏን በተጠንቀቅ እንዳቆመች ይገለጻል። በሌላ በኩል የአሜሪካው ፋይናንሻል ታይምስ ዛሬ ሌሊቱን ይዞት በወጣው ዘገባ እንዳመለከተው በአሜሪካና ኢራን ጦርነት ወቅት በመካከለኛው ምስራቅ የሚገኙ የዩናይትድ ስቴትስ ወታደራዊ የጦር ሰፈሮችን ኢላማ ለማድረግና ለመምታት ያስችላት ዘንድ የሪፐብሊኳ ኢራን አንድ የቻይና የስለላ ሳተላይትን በሚስጥር አግኝታ ስትጠቀም እንደነበር ፋይናንሻል ታይምስ ሾልከው የወጡ የኢራን ወታደራዊ ሰነዶችን ጠቅሶ አሜሪካ ወታደራዊ ባለሙያዎችም አረጋግጦ ዛሬ ሌሊቱን አስገራሚ ዘገባ አውጥቷል። እንደ ጋዜጣው ዘገባ ከሆነ ቲኢኢ 01B በመባል የሚታወቀው ይህ የስለላ ሳተላይት ከቻይና ወደ ህዋ ከተመነጠቀ በኋላ በፈረንጆቹ 2024 መገባደጃ ላይ በኢራን አብዮታዊ ዘብ የአየርና የህዋ ኃይል እጅ ሊገባ ችሏል ብሏል። ይህ ሳተላይት የተገነባውና ወደ ህዋ የመጠቀው እርዝ አይኮ በተሰኘ የቻይና ኩባንያ ሲሆን ኩባንያው በምህዋር ላይ የሚደረግን ርክክብ የተባለ ብዙም የማይታወቅ የኤክስፖርት አሰራርን የሚከተል ነው። በዚህም መሰረት በቻይና የተመነጠቁ የህዋ መንኮራኩሮች ምህዋር ላይ ከደረሱ በኋላ ለባህር ማዶ ደንበኞች ይተላለፋሉ ብሏል። ጋዜጣው እንደሚለው ከዚህ ቀደም ራሽያ ኢላማዎችን እየሰጠች እያስመታች ነው ተብሎ የተዘገበው ትክክል አይደለም ያለ ሲሆን በትክክልም ኢላማዎች ሲታዩ የነበረው በቻይና ሳተላይት ነበረ ብሏል። የስምምነቱ አካልም በመሆን አብዮታዊ ሪፐብሊክ ዘቡም በቻይና ለሚገኘውና በእስያም በላቲን አሜሪካና በሌሎችም ክፍሎች ዓለም አቀፍ የኔትወርክ ሽፋን ላለው ኤምፖሳት በተባለ የሳተላይት ቁጥጥርና የመረጃ አገልግሎት አቅራቢ ኩባንያ የንግድ የመሬት ጣቢያዎችን መዳረሻ አግኝቷል ብሏል። በጊዜ የተገደቡ የቦታ አመላካች ዝርዝሮችን የሳተላይት ምስሎችና የምህዋር ትንታኔዎችን እንደሚያሳዩት ከሆነ የኢራን ወታደራዊ አዛዦች ይህንን ሳተላይት ዋና ዋና የዩናይትድ ስቴትስ ወታደራዊ ጣቢያዎችን እንዲከታተል ትዕዛዝ ሰጥተውት እንደነበር ተመልክቷል። የሳተላይት ምስሎቹ የተነሱትም በመጋቢት ወር ላይ ሲሆን በእነዚህ ስፍራዎችም ላይ የድሮንና የሚሳኤል ጥቃቶች ከመፈጸማቸው በፊትና በኋላ ያሉትን ሁኔታዎችም የሚያሳዩ ጥርት ያሉ ምስሎችም ኢራን ስታገኝ እንደነበር ተመልክቷል። የሳተላይት ክትትል የተደረገባቸው ቦታዎች በሳዑዲ አረቢያ፣ የተባበሩት አረብ ኤምሬት፣ በኢራቅ፣ በኩዌት፣ በኦማን፣ በዮርዳኖስ፣ በባህሬን፣ በጅቡቲ የሚገኙ የአሜሪካ የወታደራዊ የጦር ሰፈሮች ሲሆኑ የዩናይትድ ስቴትስ ወታደራዊ የጦር ሰፈሮችና አንዳንድ ቁልፍ መሰረተ ልማቶችን ያካተቱ ናቸው። ዘገባው እንደሚያስነብበው ከሆነ ሳተላይቷም በሳዑዲ አረቢያ የሚገኘው የልዑል ሱልጣን አየር ኃይል ሰፈር በመጋቢት 13፣ 14 እና 15 ምስሎችን ያነሳች ሲሆን በመጋቢት 14 የዩናይትድ ስቴትሱ ፕሬዝደንት ዶናልድ ጄ ትራምፕ በጦር ሰፈሩ የሚገኙ የአሜሪካ አውሮፕላኖችን መመታታቸውን ያረጋገጡበት ቀን ሲሆን 5 የአየር ኃይል ነዳጅ ጫኝ አውሮፕላኖች ላይ ከፍተኛ ጉዳት ደርሷል ተብሏል። በተጨማሪም ሳተላይቷም በዮርዳኖስ የሚገኘውን የሙዋፋቂ ሳልቴ አየር ኃይል የጦር ሰፈር በባህሬን ማናማ ከሚገኘው የዩናይትድ ስቴትስ 5ኛ የባህር ኃይል የጦር ሰፈር አቅራቢያ ያሉ ቦታዎችንና በኢራቅ የሚገኘውን የኤርቢል አውሮፕላን ማረፊያ የኢራን አብዮታዊ ዘብ ጥቃት ፈጽሜባቸዋለሁ ባለባቸው ወቅቶች በሙሉ በአካባቢው ላይ ሰፊ የክትትልና የስለላ ስራ ሳተላይቷ ሰርታለች ብሏል። በሌላ በኩል በኩዌት የሚገኘው ካምፕ ቡሪንግ እንዲሁም የአሊ አልሳሌም አየር ኃይል የጦር ሰፈር በጅቡቲ የሚገኘው የካምፕ ሌሞኔ የዩናይትድ ስቴትስ ወታደራዊ የጦር ሰፈርና በኦማን የሚገኘው የዱቁም ዓለም አቀፍ አውሮፕላን ማረፊያ ሳተላይቷም ተከታትላ መረጃ ስታቀበል ነበር ተብሏል። የጅቡቲውም አየር ኃይል ከጥቃት የተረፈው ለጥቂት እንደሆነ የተመለከተ ሲሆን የጦርነቱን አድማስ ወደ ቀይ ባህር ለማስፋት ኢራን አሁን በዛተችው መሰረት በቀጣይ ጦርነቱ የሚቀሰቀስ ከሆነ የጅቡቲ ወታደራዊ ኃይል የጦር ሰፈርም ሊመታ እንደሚችል አመላካች መሆኑን ተመልክቷል።
ተመልክቷል። በባህረ ሰላጤው አካባቢ ክትትል የተደረገባቸው የሲቪል መሰረተ ልማቶች ደግሞ በተባበሩት አረብ ኤሚሬቶች የሚገኙት የኮርፋካን የኮንቴነር ወደብ አካባቢ የቂድፋ የኤሌክትሪክ ኃይልና የውሃ ማጣሪያ ፋብሪካ እንዲሁም በባህሬን የሚገኘውና በዓለም ላይ ካሉት ትልልቅ የአልሙኒየም ማቅለጫዎች አንዱ የሆነው የአልባ ፋሲሊቲ ይከታተላሉ ተብሏል። በሳይንስ ፖ ዩኒቨርሲቲ የኢራን ጉዳዮች ባለሙያ የሆኑት ኒኮል ግራጄውስኪ ለፋይናንሻል ታይምስ እንደተናገሩት ከሆነ ይህ ሳተላይት በኢራን ሲቪል የህዋ ፕሮግራም ሳይሆን በኢራን አብዮታዊ ዘብ የአየር ኃይልና የህዋ ኃይል እየተመራ እንደነበረና አሁንም በኢራን ቁጥጥር ስር መሆኑን ኢራን እንደታሰበው መረጃዎችን ከሌሎች ሀገራት እያገኘች ሲሆን በቻይና በኩል በመጠቀው በዚህ ሳተላይት አማካኝነት መላው መካከለኛው ምስራቅን ጦሯ እየተከታተለ ነው፣ ከሚታሰበው በላይ ነው ሲሉ ያስረዳሉ። ግልጽ በሆነ መልኩ ለወታደራዊ ዓላማ ሳተላይቱም እየዋለ ነው ብለዋል። አክለውም ኢራን በዚህ ጦርነት ወቅት ይህ የውጭ ሀገር አቅም በእጅጉ ያስፈልጋታል በማለት ገልጸው ምክንያቱም አብዮታዊ ሪፐብሊክ ዘቡ ኢላማዎቹን ቀድሞ ለመለየትና የጥቃቶቹን ስኬታማነት ለማረጋገጥ ይህንን ሳተላይት ሲጠቀሙ ቆይተዋል፣ ወደፊትም ይጠቀማሉ ብለዋል። ይህም ማለት ከዚህ ቀደም በድብቅ የሚረዷት ሀገራት አሉ የሚለውን ሙሉ በሙሉ ገደል የሚከት መረጃ መሆኑን ተንታኙ ገልጸዋል። TEE-01B የተባለው ሳተላይት እስከ ግማሽ ሜትር የሚደርስ ጥራት ያለው ምስል የማንሳት እጅግ የረቀቀ አቅም ያለው ሳተላይት ሲሆን ይህም ጥራት በምዕራባውያን ዘንድ በንግድ ከሚቀርቡ ከፍተኛ ጥራት ያላቸው የሳተላይት ምስሎች ጋር ተመጣጣኝ ነው ተብሏል። ይህ በኢራን የሀገር ውስጥ አቅም ላይ ትልቅ መሻሻል የሚያሳይ እንደሆነ የተዘገበ ሲሆን ተንታኞች አውሮፕላኖችን፣ ተሽከርካሪዎችንና በመሰረተ ልማት ላይ የሚደረጉ ለውጦችን በቀላሉ እንዲለዩ ያስችላቸዋልም ተብሏል። በአንጻሩ ከዚህ በፊት የኢራን አብዮታዊ ዘብ የአየርና የህዋ ኃይል በጣም የላቀ ወታደራዊ ሳተላይት የነበረው ኑር 3 በተባለው በኢራን ይገባኛል ጥያቄ መሰረት 5 ሜትር ጥራት ያላቸው ምስሎችን ያነሳ የነበረ ሲሆን ይህ ከኑር 2 እና የ12 እና 15 ሜትር ጥራት አንጻር መሻሻል የታየበት እንደሆነና የረቀቀ እንደሆነ ተመልክቷል። ኢራን ጎረቤቶቿን በሚሳኤልና በድሮን ደጋግማ ባጠቃችበት በእነዚያ ወቅትም በቻይና የተገነባን ሳተላይት በመጠቀሟ በመላው ቀጠና ከፍተኛ ስሜት የሚቀሰቅስ እንደሚሆንም ተገምቷል ይላል ፋይናንሻል ታይምስ። ቻይና የባህረ ሰላጤው ሀገራት ትልቁን የንግድ አጋርና የነዳጃቸውም ትልቁ ገዢ ነበረች። ይህ በእንዲህ እንዳለ ታዲያ የቻይና ውጭ ጉዳይ ሚኒስትር ዘገባውን ውድቅ በማድረግ ከእውነት የራቀ ከፊት የገለልበሉ የውሸት ሚዲያዎች ሲሉ ዘግበዋል። ሚኒስትሩ ለሮይተርስ በሰጡት መግለጫ በቅርቡ አንዳንድ ኃይሎች በቻይና ላይ የውሸት መረጃ ማስነገር ስራዬ ብለው ተያይዞታል በማለት የገለጹ ሲሆን ቻይና እንዲህ ያለውን የተንኮል ዓላማ ያነገበ ተግባርን አጥብቃ ትቃወማለች እንጂ ከዚህ ጉዳይ ጋር አትሰለፍም ብለዋል። ጉዳዩ ዙሪያ አስተያየታቸውን እንዲሰጡ የተጠየቁት የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ መጀመሪያ ጉዳዩ እውነት መሆኑን እያጣራው ነው፣ አጣርቼ ስጨርስ ጉዳዩ እውነት የሚሆን ከሆነ የምወስደው እርምጃ ከባድ ነው ብለዋል። ይህ በዚህ እንዳለ ኢራን በዛሬው ዕለት ሌሊት ከፍተኛ ማስጠንቀቂያ ሰጠች። ወታደራዊ ውጥረቱ ጋር በተያያዘ በሆርሙዝ የባህር ወሽመጥ ውስጥ የሚገኙ ሁሉም የዩናይትድ ስቴትስ የጦር መርከቦች በኢራን ሚሳኤል መምቻ ርቀት ውስጥ እንደሚገኙ ከፍተኛ የኢራን ባለስልጣን ማስጠንቀቂያ የሰጡ ሲሆን የአሜሪካ የባህር ኃይሎች አሁን በሚሳኤል ማስወንጨፊያዎቻችን ስር ወድቀዋል፣ በማንኛውም ሰዓት የተኩስ አቁሙ ተጥሶ ተኩስ ቢጀመር የአሜሪካ የጦር መርከቦችን እንመታቸዋለን፣ አለዚያ ከበባውን ይልቀቁና ሂዱ ብለዋል። ኢራን ኢንተርናሽናል እንደዘገበው ከሆነ የጠቅላይ መሪው አያቶላ አሊ ሐሚኒ ወታደራዊ አማካሪ የነበሩት ሞሴን ሬዛን በቪዲዮ ባስተላለፉት መልእክት በዚህ ስትራቴጂካዊ የውሃ መስመር የሆርሙዝ ወሽመጥ ላይ ሁኔታዎች በየቀኑ አሳሳቢ መሆኑን ገልጸዋል። ማስወንጨፊያዎቹ በወንድሞቻችን ወደ ስፍራው ተወስደው ተጠምደዋል። አሁን በአሜሪካ ግዙፏ የጦር መርከብ በሆነችው በአብርሃም ሊንከንና በሁሉም የአሜሪካ የጦር መርከቦች ላይ ተነጣጥረው ተቀምጠዋል በማለት ገልጸው በማንኛውም ሰዓት የተኩስ አቁሙ ከተጣሰ የአሜሪካ የጦር መርከቦችን እናሰምጣቸዋለን ሲሉ ዝተዋል። አክለውም ሁሉም አሁን በእኛ ማስወንጨፊያ ስር ናቸው፣ እናም ሁሉንም እናሰጥማቸዋለን፣ አንዲት መርከብ ከኛ አታመልጥም ሲሉ ዝተዋል።
ይህ በዚህ እንዳለ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ከስልጣን እንዲወርዱ የጤናቸው ሁኔታም አሳሳቢ ነው፣ የጤና ምርመራ ያድርጉ የሚለውን ትዕዛዝ ለማስተላለፍ የተሰበሰበው ኮንግረስ በሪፐብሊካን አማካኝነት በፕሬዝደንቱ ላይ አንዳችም ውሳኔ ሳያሳልፍ ተበትኗል። የጦርነቱ ፖለቲካዊ ገጽታ በአሜሪካ የፖለቲካ መድረክ ላይ ትልቅ መነጋገሪያ ሆኗል ያሉት መገናኛ ብዙሃን ዩናይትድ ስቴትስ እና እስራኤል የካቲት 28 በኢራን ላይ የአየር ጥቃት ከከፈቱ ከ6 ሳምንታት በላይ ያስቆጠረውን የሪፐብሊካኑን ፕሬዝዳንት ዶናልድ ጄ ትራምፕ የጦርነት ፖሊሲ የዩናይትድ ስቴትስ ሴኔት ሪፐብሊካኖች ማክሸፋቸው ተዘግቧል። አብላጫው የዩናይትድ ስቴትስ ሴኔት ረቡዕ ዕለት የአሜሪካን ፕሬዝዳንታዊ ወታደራዊ ዘመቻ በመደገፍ ጦርነቱ በኮንግረስ እስኪፈቀድ ድረስ ግጭቱን ለማስቆም ያለመውን በዲሞክራቶች የሚመራውን የውሳኔ ሐሳብ ውድቅ አድርገውታል። ሴኔቱ የጦርነቱን ስልጣን ውሳኔ ሐሳቡን ወደፊት እንዳይራመድ 53 ለ47 በሆነ ድምፅ የወሰነ ሲሆን ይህም የሪፐብሊካን ፓርቲ ለፕሬዝደንቱ የጦርነት ፖሊሲ ያለውን ቀጣይነት በቀጥታ ያሳየ ነው ተብሏል። ጦርነቱ ከተጀመረ ወዲህ ዴሞክራቶች በተመሳሳይ ፕሬዝደንቱ ከስልጣን እንዲወርዱ በጦርነቱ ላይ ያላቸውን እርምጃ እንዲገታም የጤና ምርመራ እንዲያደርጉ የሚጠይቀውን እርምጃዎች ላይ ድምፅ እንዲሰጥ ሲያስገድዱ ይህ ለአራተኛ ጊዜያቸው ነው በአንድ ወር ውስጥ። ከኬንታኪው ሴናተር ራንድ ፖል በስተቀር የሁሉም ሪፐብሊካኖች ተቃውሞ ገጥሟቸዋል። አራቱም ሙከራዎችም ከሽፈውባቸዋል። በዚህ የቅርብ ጊዜ ድምፅ አሰጣጥ ላይ የውሳኔ ሐሳቡን በመደገፍ ድምፅ የሰጡት ብቸኛው ሪፐብሊካን ራንድ ፖል ነበሩ። በሌላ በኩል ደግሞ ተቃውሞ ያሰሙት ብቸኛው ዲሞክራት የፔንሲልቬኒያው ሴናተር ጆን ፌተርማን ናቸው። የዌስት ቨርጂኒያው ሪፐብሊካን ሴናተር ጂም ጀስቲን ደግሞ በጉዳዩ ዙሪያ አታስገቡኝ ሲሉ ድምፅ ከመስጠት ተቆጥበዋል። የዲሞክራቲክ ፓርቲ መሪዎች ጦርነቱ እስኪያበቃ ወይም ኮንግረሱ ውጊያውን እንዲቀጥል እስኪፈቅድ ድረስ የጦርነት ስልጣን ውሳኔ ሐሳቡ ወደ መድረክ ማምጣታቸውን እንደሚቀጥሉ ቃል ገብተዋል። ይህ በዚህ እንዳለ አሜሪካ ከኢራን ጋር በሚገናኙ ለኢራን ነዳጅ በሚሰጡ በኢራን ገንዘብ በሚገበያዩ ሀገራት ላይ በሙሉ ማዕቀብ ለመጣል እንደተዘጋጀች ተሰምቷል። የዩናይትድ ስቴትስ የግምጃ ቤት ኃላፊ ስኮት ቤሴንት እንዳሉት ከሆነ ዩናይትድ ስቴትስ አሁን የኢራንን ነዳጅ በሚገዙ ከኢራን ጋር በሚሰበሰቡ ወይም የኢራንን ገንዘብ በሚቀበሉ ሁሉም ሀገራት ላይ ሁለተኛ ደረጃ ማዕቀቦችን ለመጣል ተዘጋጅታለች ሲሉ ዛሬ ሌሊቱን በሰጡት መግለጫ አስታውቀዋል። በአሁኑ ወቅት በኢራን ላይ የተጣለው ማዕቀብ የሚፈለገውን ተጽዕኖ እያሳደረ አይደለም በማለት የግምጃ ቤት ዲፓርትመንት ለአጋሮቹ በላከው ደብዳቤ የጠየቁት ቤሴንት ይህ ትክክለኛ አገላለጽ አይደለም ሲሉም ገልጸዋል። ትናንትና የኢኮኖሚ ቁጣ ዘመቻን አሳውቀናል። እናም ከአንድ ዓመት በላይ በኢራናውያን ላይ ወደ ኢራን መንግስት የሚገቡ ክፍያዎችን በማገድና በኢራን አብዮታዊ ዘብ አካውንቶች ላይ እርምጃ በመውሰድ ከፍተኛ ጫና አሳድረን ነበረ ብለዋል። የግምጃ ቤት ኃላፊው አክለውም አስተዳደሩም የኢራን አብዮታዊ ዘብ አመራሮችና የማንኛውም የኢራን አመራር አባላት ተጨማሪ ገንዘብን ለማገድ እንደሚፈለግም ገልጸዋል። የትራምፕ አስተዳደርም ለሀገራት የኢራንን ነዳጅ የምትገዙ ከሆነ የኢራንን ገንዘብ በባንኮቻችሁ ውስጥ ከተቀመጠ አሁን በጣም ጥብቅ እርምጃ የሆነው ሁለተኛ ደረጃ ማዕቀቦችን በእናንተ ላይ ለመተግበር ፈቃደኞች ነን ሲል ማሳሰቡንም ተናግረዋል። ቤዜንት ዘመቻውን በተለይም ደግሞ ለሁለት የቻይና ባንኮች ደግመው እንደገለጹ የተናገሩ ሲሆን የትኞቹ የቻይና ባንኮች እንደሆኑ ግን በስም አልተናገሩም። እንደሚታወሰው በጥር ወር ፕሬዝዳንት ዶናልድ ጄ ትራምፕ ከኢራን ጋር የንግድ ግንኙነትን የሚያደርጉ ሀገራት ላይ ወዲያውኑ ተግባራዊ የሚሆን የ25% ታሪፍ እንደሚጥሉ ተናግረው እንደነበር ይታወሳል። ሆኖም ግን ያ በወቅቱ ተግባራዊ የሆነ አይመስልም። ከኢራን ጋር የንግድ ስራ የሚሰሩ ሀገራት ላይ የሚጣለው ታሪፍ በቻይና ላይ ቀጥተኛ ተጽዕኖ ይኖረዋል። ምክንያቱም ቻይና የኢራንም ሆነ የዩናይትድ ስቴትስን ዋና የንግድ አጋር በመሆኗ ነው ተብሏል። የነዳጅና የኢኮኖሚ ተንታኞችን ጠቅሶ ሮይተርስ እንደዘገበው ዩናይትድ ስቴትስ በሚያዝያ 13 ከኢራን ወደቦች የሚገቡና የሚወጡ መርከቦችን ማገድ ከጀመረች በኋላ ኢራን ምርቷን ለመቀነስ ከመገደዷ በፊት የነዳጅ ኤክስፖርቶችን ሙሉ በሙሉ ቢቋረጥባት እንኳን እስከ 2 ወር ድረስ የነዳጅ እጥረቱን ተቋቁማ ለመቆየት እንደሚያስችላት ተዘግቧል። ይህ እገዳም በቀን ወደ 2 ሚሊዮን በርሜል የሚጠጋ የኢራን ድፍድፍ ነዳጅ ወደ ዋና ገዢ ወደ ሆነችው ቻይና እንዳይደርስ
እንዳይደርስ ተከላክሏል ተብሏል። ማንኛውንም የኢራን ምርት መቋረጥ በክልላዊ ጦርነት ምክንያት ከተቋረጠው ከ12 ሚሊዮን በርሜል በላይ ዕለታዊ አቅርቦት ላይ ተጨማሪ እጥረትን በመፍጠር ገበያዎችን የበለጠ በማጥበብና የነዳጅ ዋጋን ወደ ላይ ከፍ እንዲል ያደርገዋል ተብሏል። የውጭ ንግዷ በመታገዱ ኢራን ድፍድፍ ነዳጇን ወደ የብስ ላይ የነዳጅ ማጠራቀሚያ ገንዳዎች ለመቀየር ትገደዳለች። አንዴ እነዚያን ማጠራቀሚያዎችም ከሞሉም የኦፔክ አባል የሆነችው ይህች ሀገር የነዳጅ ማውጣት ምርቷን እንድትቀንስ ያስገድዳታልም ተብሏል። ኤፍጂኢ የተሰኘው አማካሪ ተቋም እንደሚገምተው ከሆነ ኢራን በአጠቃላይ ካላት 122 ሚሊዮን በርሜል አቅም ውስጥም ወደ 90 ሚሊዮን በርሜል የሚጠጋ ጥቅም ላይ ሊውል የሚችል የብስ ላይ የተጣራ የድፍድፍ ነዳጅ ማጠራቀሚያ አላት ይላል። ኢራን ያለ ውጭ ንግድ አሁን ያለውን በቀን 3.5 ሚሊዮን በርሜል ምርት ለ2 ወራት ያክል ማቆየት ትችላለች ብሎም ያምናል። ይህም መጠነኛ የሆነ በቀን 500 ሺህ በርሜል የምርት ቅነሳ በማድረግ እስከ 3 ወር ልታራዝመው እንደምትችልም ተዘግቧል። ይኸው ኤፍጂኢ የተሰኘው አማካሪ ተቋም ባወጣው መግለጫ ላይም የኢራን የሀገር ውስጥ የነዳጅ ማጣሪያዎችም በቀን 2 ሚሊዮን በርሜል ነዳጅ እንደሚያዘጋጁም አክለዋል። በሚመለከታቸው የኢራን ባለስልጣናት ለዚህ ጉዳይ ወዲያውኑ አስተያየታቸውን ለመስጠት አልተገኙም ነበር። በሌላ በኩል ኢነርጂ አስፔክት የተባለው ተቋም በካይሮስ መረጃ ላይ በመመስረት ኢራን ያላት የብስ ላይ ማጠራቀሚያ አቅም በጣም አነስተኛና 30 ሚሊዮን በርሜል አካባቢ ብቻ እንደሆነ ገምቷል። በዚያ ሁኔታም በቀን 1.8 ሚሊዮን በርሜል ኤክስፖርት መጠንን መሰረት በማድረግ የነዳጅ ማጠራቀም አቅሟን እስኪያልቅ ድረስ ኢራን አሁን ያለውን የኤክስፖርት ደረጃ ለ16 ቀናት ያህል ብቻ ማቆየት የሚችላት ነው ብለዋል። ኢነርጂ አስፔክት ተባባሪ መስራች የሆኑት ሪቻርድ ብራውንዝ እንደሚሉት ከሆነ እገዳው በሚያዝያ ወር በኢራን ምርት ላይ ከፍተኛ ተጽዕኖ ላያሳድር ይችላል። ነገር ግን ወደ ግንቦት ወር ከቀጠለ ምርቱን በከፍተኛ ሁኔታ መቀነስ ያስፈልጋልን ብለዋል። አማካሪ ተቋሙ ኢራን ሙሉ የነዳጅ ማጠራቀሚያ አቅሟን መጠቀም አትችልም ብሎ እንደሚያስብ የተናገሩት ብራውንዝ ታሪካዊ መረጃዎችም እንደሚያሳዩን በግንቦት 2020 ክምችቷ ከፍተኛ ደረጃ ላይ ደርሶ 92 ሚሊዮን በርሜል መድረሱንና ይህም እውነተኛውን ጣሪያ የሚያሳይ መሆኑን አክለዋል። ብራውንዝ በተጨማሪም ኢራን የምርት ቅነሳን ለማዘግየት በማሰብ ባዶ የነዳጅ ጫኝ መርከቦችም በወደቦች ላይ እንደ ተንሳፋፊ ማጠራቀሚያ ወይም ፍሎቲንግ ስቶሬጅ ልትጠቀምባቸው እንደምትችል ተናግረዋል። የአሜሪካ ጦር ባወጣው መረጃ በእገዳው ስር ተጨማሪ መርከቦችም እየተመለሱ መሆኑን ገልጿል። ከነዚህም መካከል በአሜሪካ ማዕቀብ ስር የምትገኘውና ባሳለፍነው ረቡዕ ዕለት በሆርሙዝ የባህር ወሽመጥ በኩል ወደ ኋላ ስትመለስ የታየችው በቻይና ባለቤትነት ስር ያለችው ሪች ስታሪ የተባለችው ነዳጅ ጫኝ መርከብ ትገኝታበታለች። ከዚሁ ጋር በተያያዘ ዎል ስትሪት ጆርናል እንደዘገበው ከሆነ እገዳው ባሳለፍነው ሰኞ ዕለት ከጀመረ ጊዜ አንስቶ ከኢራን ጋር ግንኙነት ያላቸው 8 የነዳጅ ጫኝ መርከቦች በመንገድ ላይ ተጠልፈዋል ተብሏል። አንድ አሜሪካዊ ባለስልጣን እንደሚናገሩት ደግሞ አንድ የአሜሪካ አጥፊ መርከብ ወይም ዩኤስ ዲስትሮየር ባሳለፍነው ማክሰኞ ዕለት በኦማን ባህረ ሰላጤ ከሚገኘው የኢራን ቻባሃር ወደብ ለመውጣት የሞከረው 2 የነዳጅ ጫኝ መርከቦችን አግዷል፣ አስገድዶ አቆይቷልም ብሏል። ይህ በዚህ እንዳለ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሀገራቸው እስራኤል ከኢራን ጋር ዳግም ሊቀሰቀስ ለሚችል ማናቸውም ጦርነት ዝግጁ መሆኗን ይፋ አደረጉ። ጠቅላይ ሚኒስትሩ ይህንን ያሉት እስራኤል በሄዝቦላ ላይ የምታደርገውን ወታደራዊ ዘመቻ ከሊባኖስ ጋር ከጀመረችው አዲስ የሰላም ውይይት ጋር በትይዩ አጠናክራ የምትቀጥልበት ጉዳይ መሆኑን በተናገሩበት በዛሬ ሌሊት መግለጫቸው ነው። እስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለመላው የሀገራቸው ሕዝብና ለዓለም ሕዝብ በማለት ባስተላለፉት የቪዲዮ መልእክት አሜሪካውያን አጋሮቻችን ከኢራን ጋር ስላላቸው ግንኙነትና ውይይት በየጊዜው መረጃ እየሰጡ ነው። እኛም የተኩስ አቁሙንም ሆነ ከኢራን ጋር የሚደረገውን ውይይት በቅርበት እየተከታተልን ነው ብለዋል። ይህ መግለጫ የወጣው አሜሪካ ከኢራን ጋር ስምምነት ላይ ለመድረስ ጥረት እያደረገች ነው በተባለበት በዚህ ሰዓት ነው። ከአሜሪካ ጋር ያለን ግብ ተመሳሳይ ነው ያሉት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኢራን የበለጸገውን ዩራኒየም ማዕድን ሙሉ በሙሉ እንዲወጣና እንዲወድም እንዲሁም ኢራን በውስጧ ያላትን የማበልጸግ አቅምም ሙሉ በሙሉ እንዲጠፋና ኢራን ኒውክሌርንም ሆነ ዩራኒየምን ጨርሶ እንዳታስበው የሚያደርግ እቅድ ነው በማለት አብራርተዋል።
በተጨማሪም ቁልፍ የሆኑ የባህር ማቋረጫ መስመሮችን መልሰው ክፍት እንዲሆኑ ሀገራቸው እስራኤል እንደምትሻ የጋራ ዓላማቸውን አስረድተዋል። ጠቅላይ ሚኒስትሩ አክለውም ይህ ሁኔታ እንዴት እንደሚያበቃ ወይም እንዴት እንደሚቀጥል አሁን ለመናገር ጊዜው በጣም ገና ነው፣ ጊዜው የቀደመ ነው በማለት ጠቁመው ይሁን እንጂ ጦርነቱ ዳግም ሊቀሰቀስ እንደሚችል ታሳቢ የተደረገ ነው። ለማንኛውም አይነት ሁኔታ ጦራችን እንዲዘጋጅ አድርገናል ያሉት ኔታንያሁ ካሁን ጀምሮ የተኩስ አቁሙ ቢፈርስም ወደ ጦርነቱ በፍጥነት ለመግባት ዝግጁ ነን በማለትም እስራኤል ያላትን ቁርጠኝነት አሳውቀዋል። ከሄዝቦላ ጋር ከሚደረገው ውጊያም በትይዩ ከሊባኖስ ጋርም ድርድር እየተካሄደ መሆኑን ያነሱት ቤንያሚን ኔታንያሁ እነዚህ ውይይቶችም አሁን ሊካሄዱ የቻሉት እስራኤል በጣም ጠንካራ ስለሆነችና ሊባኖስን ጨምሮ ሌሎችም ሀገራት ወደ እነሱ እየመጡ ስለሆነ መሆኑን እንደሚያምኑ ቤንያሚን ኔታንያሁ ተናግረዋል። በእነዚህ ድርድሮች ውስጥም ሁለት ዋና ዋና ግቦች አሉን በማለት የገለጹት ጠቅላይ ሚኒስትር ቤንያሚን ኔታንያሁ የመጀመሪያው የሄዝቦላ ኃይሎችን ሙሉ በሙሉ ከድንበራችን ገፍቶ ማራቅ ሲሆን ሁለተኛው ደግሞ በጥንካሬ ኃይል ላይ የተመሰረተ ዘላቂ ሰላም ማምጣት ነው በማለት ገልጸዋል። ኃይሎቻችን ሄዝቦላህን መምታታቸውን ቀጥለዋል ያሉት ቤንያሚን ኔታንያሁ በአሁኑ ወቅት ውጊያው በዋናነት ያተኮረው በቢንት ጄቤል የሚገኘውን ትልቅ የሄዝቦላ ይዞታን በማፈራረስ ላይ ነው በማለት ጠቁመዋል። በተጨማሪም በአካባቢው ለሚገኘው የድሩዝ ማህበረሰብ ድጋፍ ለመስጠት ሲባል የጸጥታ ቀጠናውን ይበልጥ በማጠናከር ወደ ምስራቅ የሄርሞን ተራራ ተዳፋት አካባቢዎችም እንዲሰፋ ትናንትና ለእስራኤል መከላከያ ሰራዊት ትዕዛዝ መስጠታቸውንም አስታውሰዋል። በተያዘ ዜና ኢራን ከእስራኤሉ የስለላ ቡድን ጋር ግንኙነት ያላቸው ያለቻቸውን የሞሳድን ሰላዮች በቁጥጥር ስር አዋልኩኝ ስትል አስታወቀች። የኢራን መንግስታዊ ሚዲያዎች እንደዘገቡት ከሆነ የኢራን የጸጥታ ኃይሎች ከእስራኤሉ የስለላ ተቋም ሞሳድ ጋር ግንኙነት አላቸው የተባሉ 4 ሰላዮችን በቁጥጥር ስር መዋላቸውን ሌሊቱን ይፋ አድርገዋል። ይህ የሰላዮቹን መረጃ ዜና የተሰማው ያለፈው የካቲት 28 በኢራን ላይ የተፈጸመውንና መላውን መካከለኛው ምስራቅን ወደ ጦርነት የቀየረውን የአሜሪካና የእስራኤል ጥምር ጥቃትን ተከትሎ የአሜሪካን ባለስልጣናት ከኢራን ጋር ሊኖር ስለሚችለው የሰላም ውይይት እየመከሩ ባለበት ወቅት መሆኑን ትኩረትን ስቧል። የኢራን አብዮታዊ ዘብ መግለጫን ጠቅሶ መንግስታዊው የዜና ወኪል ኢርና እንደዘገበው 4ቱ እነዚህ የሞሳድ ወኪሎች በቁጥጥር ስር የዋሉት በሰሜናዊ ኢራን በምትገኘው ጊላን በተባለችው ግዛት ውስጥ ነው። ተጠርጣሪዎቹም የሆኑትን ሚስጥራዊና እጅግ ወሳኝ የሆኑ ወታደራዊ እንዲሁም የደህንነት ተቋማት ምስሎችንና የሚገኙበትን ትክክለኛ ቦታ በኢንተርኔት አማካኝነት ለሞሳድ የደህንነት መኮንኖች አሳልፈው ሰጥተዋል ሲል አብዮታዊ ዘቡ ባወጣው መግለጫ ክሱን አቅርቧል። በአሁኑ ሰዓት ተጠርጣሪዎቹም በሕግ እንዲጠየቁ ለፍትህ አካላት ተላልፈው ተሰጥተዋልን በሚል ዘገባው አመልክቷል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ።
ይግቡ። በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቅርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ